ሰላምና ጤና በያላችሁበት ይድረሳችሁ። ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የማለዳ ስፖርት የመረጃ ሰዓታችንን እነሆ ዛሬም በድጋሚ ይዘን ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ከአዲስ ስፖርቶች ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን መረጃ ወደ እናንተ የምናደርስ ይሆናል። ውድ ቤተሰቦቻችን እናንተ ቆይታችሁን ከኛ ጋር ስታደርጉ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በርከት ያሉ የክለብ እግር ኳሳዊ ጉዳዮችን እንመለከታለን። ከዝውውር ጉዳዮች ጋር አያይዘን የምናነሳቸው በጣም በርከት ያሉ ጉዳዮች ይነሳሉ። በተለይ ትልልቆቹ የአውሮፓ ክለቦች በዝውውር ገበያው ላይ ምን አይነት እንቅስቃሴዎችን እያደረጉ ነው? እርግጥ ነው ከዓለም ዋንጫው ጋር ተያይዞም የዝውውር ጉዳዮች ቀዝቀዝ ቢሉም ነገር ግን አሁንም የዝውውር ጉዳዮች ይነሳሉና እነሱን ከትልልቆቹ ክለቦች ጋር አያይዘን በስፋት የምናነሳ ነው የሚሆነው። ከዛ ውጭ ግን የዓለም ዋንጫ ጊዜ እንደመሆኑ መጠን የዓለም ዋንጫ መረጃዎችንም ሰፋ አድርገን ወደ እናንተ እናደርሳለን። ትላንትና ስፔን የመጀመሪያ እንግዲህ ጨዋታዋን የምድብ የመጀመሪያ ጨዋታዋን ትላንትና ከኬፕ ቨርድ ጋር ማድረግ ችላለች። በዚህ ውድድር ላይ በጣም ተገማች ነች። የትላንትናው ጨዋታን እንዴት እንደሆነ በስፋት ወደ እናንተ እናደርሳለን። የነ ኬቨን ደብሮይና የነ ጀረሚ ዶኩ እንግዲህ ሀገርም ቤልጅየም ትላንትና እንዲሁ ከግብጽ ብሔራዊ ቡድን ጋር ጨዋታዋን ማድረጓ የሚታወስ ነው። ሌሎች ሁለት ጨዋታዎችም እንዲሁ ሌሊት ላይ የተደረጉ ነበሩ። ስለነሱ ጨዋታዎች የምናነሳ ይሆናል። ዛሬ ደግሞ በጣም ተጠባቂ ጨዋታዎች ይደረጋሉ። ከነዚህ መካከል ለዋንጫው በጣም በትልቁ ግምት የተሰጣት ፈረንሳይ ዛሬም ከአፍሪካ ሻምፒዮና ሴኔጋል ጋር የምታደርገው ጨዋታ በርካቶች በጉጉት ይጠብቁታል። ዛሬ ልክ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። ምናልባት በርካቶች በጉጉት የሚጠብቁት ጨዋታ ይሆናል ተብሎም ይጠበቃል። ይህ ጨዋታ ምሽት 4 ሰዓት ላይ የሚደረግ ይሆናል። ከዛ ውጭ ግን ሌሎች ጨዋታዎችም ይደረጋሉ። በተመሳሳይ እነ ፈረንሳይ ምድብ ውስጥ ኢራቅና ኖርዌይ ሌሊት 7 ሰዓት ላይ ጨዋታቸውን ሲያደርጉ የ2022 ሻምፒዮን ሆነችው አርጀንቲና ብሔራዊ ቡድንም እንዲሁ ጨዋታዋን የምታደርግ ይሆናል። ሌሊት 10 ሰዓት ሲል የሚደረግ መርሃ ግብር ነው ይሄ ጨዋታ። እነዚህን ጨዋታዎች አስመልክተን ሰፋ ያሉ ርዕሰ ጉዳዮችን ዛሬ እናነሳለን። ከዝውውር ጉዳዮች ጎን ለጎን ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንትናም ቀጥለው ተደርገዋል። በተለይ ትላንትና በጣም ሲጠበቅ የነበረ መርሃ ግብር ነበር። ምክንያቱም በትላንትናው ጨዋታ ላይ ምናልባት ሲዳማ ቡና ሻምፒዮኑን ሊያረጋግጥበት የሚችልበት ጨዋታዎች ሲደረጉ እንደነበር የምናስታውሰው ነው። እርግጥ ነው ሲዳማ ቡና ጨዋታ አልነበረውም። ነገር ግን በሌሎች ቡድኖች ውጤቶች ምክንያት ምናልባት ሻምፒዮንነቱን ሊያረጋግጥ የሚችልበት ቀን እንደነበር በርካቶች ሲጠብቁ ነበር። ነገር ግን ሳይሳካም ቀርቷል። በተለይ ነገሌ አርሲና ሐዋሳ ከተማ ያደረጉት ጨዋታ ለሲዳማ ቡና ሻምፒዮንነትን ለማረጋገጥም ትልቅ እድል የሚሰጠው ጨዋታ ነበር። ነገር ግን ነገሌ አርሲ በፉክክር መቆየቱን ያረጋገጠበትን ድል ነው በተለይ በመጨረሻዎቹ ደቂቃዎች አካባቢ ላይ ሮቦት ባስቆጠረው ድንቅ ጎል እንግዲህ ማረጋገጡን የቻለው። በትላንትናው ዕለት በኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ነገሌ አርሲ ትላንት ሐዋሳ ከተማን 2-1 በሆነ ውጤት ነው ማሸነፍ የቻለው። የነገሌ አርሲን የድል ግብም አለኝታ ማርቆስና ሮሆቦት ሰላሉ ናቸው ማስቆጠር የቻሉት። ለሐዋሳ ከተማ ጌታነህ ከበደ ነው ኳስና መረብን ማገናኘት ችሎ የነበረው። ነገሌ አርሲ ባሸነፉን ተከትሎ በፕሪሚየር ሊግ ዋንጫ ፉክክር ላይ አሁንም አለሁ ማለቱን ቀጥሏል። ነገሌ አርሲ በቀጣይ መርሃ ግብር ከሊጉ መሪ ሲዳማ ቡና ጋር የሚያደርጉት ጨዋታ ይጠበቃል። ሲዳማ ቡና በቀጣይ 1 ነጥብ ማግኘት የሚችል ከሆነ ከዚህ ጨዋታ ማለትም ሲዳማ ቡና ከነገሌ አርሲ ከሚያደርጉት ጨዋታ 1 ነጥብ ብቻ ማሳካት የሚችል ከሆነ የዘንድሮ የ2018 የውድድር ዓመት የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆናቸውን ያረጋግጣሉ። ሲዳማ ቡና ያ ጨዋታ ላይ ነጥብ ካገኘ በአጠቃላይ በደረጃ ሰንጠረዡ ነገሌ አርሲ ትላንትና ማሸነፉን ተከትሎ ነጥቡን 56 በማድረስ ሁለተኛ ደረጃ ላይ ተቀምጦ ቀጥሏል። ሐዋሳ ከተማ በ48 ነጥቦች 5ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ሐዋሳ ከተማ ከባህር ዳር፣ ቀደም ብዬ እንደገለጽኩት ደግሞ ሲዳማ ቡና ከነገሌ አርሲ ጨዋታቸውን የሚያደርግ ይሆናል። ሌላኛው በኢትዮጵያ ፕሪሚየር ሊግ እየተደረገው መርሃ ግብር አርባ ምንጭ ከተማን ከሽረ ምድረገነት ጋር ያገናኘው ጨዋታ ነው። ይህ ጨዋታ በአርባ ምንጭ 2-0 አሸናፊነትም የተጠናቀቀ ሆኗል። የአርባ ምንጭ ከተማን የማሸነፊያ ግብም አብዱራህማን ሙሐመድና ቴዎድሮስ ኦጬም ናቸው ማስቆጠር እንደቻሉ የተመለከትነው። በዚህም በደረጃ ሰንጠረዡ ሽረ ምድረገነት በ38 ነጥቦች 17ኛ ደረጃ ላይ ሲቀመጥ፣ አርባ ምንጭ ደግሞ በ35 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን ነው።
በቀጣይ ቅዱስ ጊዮርጊስ ከሽረ ምድረገነት ጋር ሲጫወት፣ አርባ ምንጭ ከተማ በአንጻሩ ከፋሲል ከነማ ጋር ነው በቀጣይ መርሃ ግብሩን እንደሚያደርግ የመረጃ ምንጩ ይፋ ያደረገው። የ2018 የኢትዮጵያ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች እጩዎችም በዚሁ ይፋ ተደርጓል። እነሱን እንግለጽላችሁ። መስፍን ታፈሰ ከሲዳማ ቡና፣ ዳዊት ተፈራ ከነገሌ አርሴ፣ ያሬድ ባየ ከሲዳማ ቡና፣ ቸርነት ጉግሳ ከመቻል፣ አብዱል ከሪም ወርቁ ከመቻል፣ ናትናኤል ዳንኤል ከኢትዮጵያ ንግድ ባንክ፣ ፍጹም ጥላሁን ከቅዱስ ጊዮርጊስ፣ ፍጹም አለሙ ከመቀሌ ሰባ እንደርታ፣ ሮበርት ሰላሎ ከነገሌ አርሲና አቤል ያለው ከሲዳማ ቡና እነዚህ የዘንድሮ የኢትዮጵያ ፕሪሚየር ሊግ ምርጥ ተጫዋች ለመባል በእጩ ዝርዝር ውስጥ የተካተቱ ናቸው። በአንጻሩ የዓመቱ ተስፈኛ ተጫዋች እጩዎች ውስጥ ደግሞ ለመካተት ሄኖክ ይበልጣል ከባህር ዳር ከተማ፣ ሁዘይፋ ሻፊ ከኢትዮጵያ ንግድ ባንክ፣ ከቤ ብዙነህ ከነገሌ አርሲ፣ ያሬድ ብሩክ ከሐዋሳ ከተማ፣ ሀብታሙ ጉላት ከቅዱስ ጊዮርጊስ፣ ዳዊት ካሳው ከሸገር ከተማ፣ ዳዊት አውላቸው ከኢትዮጵያ መድን እነዚህ በዝርዝር ውስጥ በታዳጊዎቹ ዝርዝር ውስጥም የተካተቱ ተጫዋቾች ናቸው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ውድ ቤተሰቦቻችን የዓለም ዋንጫ ጉዳዮችን እንመልከት። ዓለም ዋንጫው በርከት ባሉ ጨዋታዎችም እንዲሁ ቀጥለው ተደርገዋል። ምሽት ላይ የተደረጉ በጣም በርከት ያሉ ጨዋታዎች ያሉ፣ ከዛ ውጭ ደግሞ ቅርብ ሰዓታት የተጠናቀቁና እየተደረጉ የሚገኙ ጨዋታዎችም ጭምር እንዳሉ ነው እየተመለከትን የምንገኘው። ለምሳሌ ያክል እኛ አሁን ስቱዲዮ ባለንበት ሰዓትና ይህንን ፕሮግራም ወደ እናንተ እያደረስን ባለንበት ሰዓት ኢራንና ኒውዚላንድ ጨዋታቸውን እያደረጉ ነው። ከዛ በፊት ግን በጣም በርከት ያሉ ጨዋታዎችም እንዲሁ ሲደረጉ ተመልክተናል። የ23ኛው የዓለም ዋንጫ አሁንም በደማቅ ስነ ስርዓት ቀጥሎ እየተደረገ ይገኛል። ምሽት ላይ በጣም በርካቶች በጉጉት የጠበቋቸው ጨዋታዎች እንደነበሩ የምናስታውሰው ጉዳይ ነው። ምክንያቱም ለዓለም ዋንጫ ግምት ከተሰጣቸው ብሔራዊ ቡድኖች መካከል አንደኛው የሆነው የስፔን ብሔራዊ ቡድን ትላንትና ነው ለመጀመሪያ ጊዜ በዚህ ዓለም ዋንጫ ላይ ጨዋታውን ያደረገው። እንግዲህ ለመጀመሪያ ጊዜ ጨዋታቸውን አድርገዋል። በዚህ ውድድር ላይ ስፔን በርካቶች ይጠብቋታል ይህንን ውድድር ለማሸነፍ፣ በተለይ ከአሜሪካን ሙቀት ጋር በተያዘም እንግዲህ እግር ኳስን መሰረት ያደረገ ኳስን ፕሮሰስ አድርጎ የሚጫወት ቡድን ምናልባት ሙቀቱን መቋቋም ይችላል። ስለዚህም ስፔን ሻምፒዮን ልትሆን ትችላለች የሚል ግምቶች በበርካቶች ዘንድ እንደነበረ የሚታወስ ነው። በዛ ላይ ደግሞ የመጀመሪያዋ ጨዋታዋ ከአፍሪካ ተወካዩ ኬፕ ቨርድ ጋር ነበር። ኬፕ ቨርድ እንግዲህ በዚህ ውድድር ላይ ለመጀመሪያ ጊዜ የተሳተፈች ናት፣ ወይም ደግሞ በዓለም ዋንጫ ተሳትፎ በጭራሽ ተሳትፋ አታውቅምና የመጀመሪያ ተሳትፏ ነው። የመጀመሪያ ጨዋታዋ ደግሞ ከከባዷ ከስፔን ጋር መሆኑ ምናልባት ከባድ ጨዋታ ሊሆንባት እንደሚችል በርካቶች ግምቶች ሲሰጡ ነበር። ነገር ግን ግምቶችን በሙሉ ፉርሽ ያደረገ ጨዋታ ሆኖ ትላንትና ተመልክተናል። ስፔን እርግጥ ነው በጨዋታው ላይ የበላይነት የነበራት ቢሆንም ነገር ግን የኬፕ ቨርድ ደግሞ የመከላከል ጥንካሬና እንዲሁ ደግሞ ዲሲፕሊን ሆነው መከላከላቸው ጨዋታው ላይ አንድ ነጥብ ቢያንስ ይዘው ለመውጣት አስችሏቸዋል። ከዛ ውጭ ኬፕ ቨርዴ በመጀመሪያ የዓለም ዋንጫ ተሳትፏ በመጀመሪያው የዓለም ዋንጫ ጨዋታዋ ሊያውም ከስፔን ጋር ጨዋታዋን አድርጋ በአቻ ውጤት ያጠናቀቀችበት መርሃ ግብር ሆኖ የትላንትናው ጨዋታም ተጠናቋል። በጉዳት ምክንያት ባለፉትን ጥቂት ጊዜያት እንግዲህ ሜዳ ላይ ያልተመለከት ነው፣ በተለይ በባርሴሎና ቤትም በሜዳ ላይ ያልተመለከት ነው ላሚን ያማል በትላንትናው ጨዋታ ላይ በአሰልጣኝ ሉዊስ ዴላ ፉዌንቴ ተቀያሪ ወንበር ላይ ተቀምጦ ነው ጨዋታውን የጀመረው። እንግዲህ እቅዳቸው በዚህ ዓለም ዋንጫ ላይ በመጀመሪያዎቹ ሁለት ጨዋታዎች ላይ የተወሰኑ ደቂቃዎችን መስጠትና በሶስተኛው ጨዋታ ላይ በቋሚነት ማሰለፍ እንደነበር ሲነገር ነበር። በተለይ ትላንትናው ጨዋታ ግን በአቻ ውጤት መጠናቀቁን ተከትሎ የተወሰኑ ስጋቶች ሊኖሩ ስለሚችሉ በድጋሚ ወደ ውድድሩ ለመመለስና ጠንክሮ ለመመለስ በቀጣዮቹ ጨዋታዎች ላይ ትልልቅ ኮከቦቻቸውን ይጠቀማሉ ተብሎ ይታሰባል። ለምሳሌ ያክል በትላንትናው ጨዋታ እነ ላሚን ያማል፣ ዳኒ ኦልሞ፣ ኒኮ ዊሊያምስ ተጠባባቂ ሆነው ነው ጨዋታቸውን የጀመሩት። በአንጻሩ በቋሚ አስተላለፍ ውስጥ በግብ ጠባቂ ቦታ ላይ ሉዊስ ዴላ ፉዌንቴ የትኛውን ግብ ጠባቂ ይጠቀማሉ የሚለው ጉዳይ በርካቶችን ሲያጨቃጭቅ ነበር። ምክንያቱም በዚህ ቦታ ላይ ሶስት ምርጥ ግብ ጠባቂዎች አሏቸው የስፔን ብሔራዊ ቡድን። የአትሌቲክ ቤልባው ኡናይ ሲመን፣ የአርሰናሉ ዳቪድ ራያ እና እንዲሁ የባርሴሎናው ግብ ጠባቂም ጋርሲያ በዚህ ስብስብ ውስጥ መኖራቸውን ተከትሎ የትኛውን ግብ ጠባቂ በቋሚነት ያሰልፋሉ የሚለው ለበርካቶች ጥያቄ ነበር። ነገር ግን ሉዊስ ዴላ ፉዌንቴ ከዚህ በፊት እንደሚጠቀሙት ኡናይ ሲመንን በግብ ጠባቂነት መጠቀምን ምርጫቸው አድርገዋል። ማርኮ ኮሪያ፣ አይመሪክ ላፖርት፣ ፓው ኩባርሲ እና ሊዮሬንቴ በተከላካይ ስፍራ ላይ ነበሩ። ፋቢያን ሩይስ፣ ሮድሪ እና ፔድሪ፣ ከዛ ውጪ ጋቪ፣ ኦሪያ ዘባል እና ፌራን ቶሬስ ናቸው ትላንትና በቋሚ አስተላለፍ ውስጥ ተካቶ የተመለከት ነው። እንግዲህ በጨዋታው ላይ ጥሩ የሚባሉ እንቅስቃሴዎችን አሳይተዋል። ነገር ግን የኬፕ ቨርድ የመከላከል ጥንካሬና ከዛ ውጪ ደግሞ ግብ ጠባቂው እጅግ አስደናቂ ሆነው አምሽተዋል። ትላንትና የስፔን ብሔራዊ ቡድን በኳስ ቁጥጥሩ 74 በመቶ የኳስ ቁጥጥር ነበረው። ነገር ግን በጨዋታው ላይ 27 የጎል ሙከራዎችን ማድረግ ችለዋል። በ27 ሙከራዎች ግን ጎል ማስቆጠር በጭራሽ አልቻሉም። 7 ኢላማቸውን የጠበቁ ሙከራዎችን ማድረግ ቢችሉም አንዱም ግን ወደ ጎልነት መቀየር
አልቻለም። ትናንትና በስፔን ብሔራዊ ቡድንና የመከላከል ጥንካሬያቸው እጅግ አስደናቂ ነበር። ግብ ጠባቂው በትናንትናው ጨዋታ ላይ የጨዋታው ኮከብ ተብሎ የወጣበትን ውጤት ነው ማምጣት የቻለውና ጠንኳራ የኋላ መስመር የያዘው የኬፕ ቨርድ ብሔራዊ ቡድን በግብ ጠባቂው ድንቅ ብቃት ታግዞ ነው ከጨዋታው የፈለገውን አቻ ይዞት እንግዲህ መውጣቱን የተመለከት ነው። ኬፕ ቨርድ በጨዋታው ላይ አንድ ኢላማውን የጠበቀ ሙከራ ብቻ ነው ያደረገችው። የስፔን የግብ ክልል ውስጥ የገባቸውም 6 ጊዜ ብቻ ነው በ90 ደቂቃ ጨዋታ። የመጀመሪያው የዓለም ዋንጫ ተሳትፎን እያደረገ የሚገኘው የኬፕ ቨርድ ብሔራዊ ቡድን የመጀመሪያ ነጥቡንም ከጨዋታው ላይ ማሳካት መቻል የቻለበትን ጨዋታ ነው እንግዲህ ያስመዘገበው። በቀጣይ የኬፕ ቨርድ ብሔራዊ ቡድን ከሌላኛው የምድብ ጠንካራ ተወዳዳሪ ዩራጓይ ብሔራዊ ቡድን ጋር ጨዋታውን ያደርጋል። በዚህ ዓለም ዋንጫ ላይ ልክ እንደ ኩራሳኦ ትሆናለች ብለው በርካቶች ግምት ሲሰጡ ነበር። በተለይ ኩራሳኦ ትንሿ ሀገር በዚህ ዓለም ዋንጫ ላይ የመጀመሪያ ተሳትፏን ያደረገችው ሌላኛዋ ሀገር በዚህ ዓለም ዋንጫ ላይ እንደ ኩራሳዋ፣ ጆርዳን፣ ኬፕ ቨርድ እና ኡዝቤኪስታን እነዚህ የመጀመሪያም ጨዋታቸውን እያደረጉ ወይም የመጀመሪያ ውድድራቸውን እያደረጉ እንዳለ የሚታወቅ ነው። ወይም የመጀመሪያ ተሳትፏቸውን የሚያደርጉ ሀገራት ናቸውና ከአፍሪካ በጣም ትንሽ ከሚባሉ ህዝቦች ከሚኖሩባት መካከልም አንደኛዋ ናት ኬፕ ቨርድና እንግዲህ በርካቶች የትናንትናው ጨዋታ ላይ ልክ እንደ ጀርመን ኩራሳኦ ላይ እንዳስቆጠረችው አይነት ስፔንም ያንን ነገር ልታደርግ ትችላለች የሚሉ ግምቶች በትልቁ ነበሩ። ነገር ግን ያንን ሁሉ ነገር ሳይደረግ ቀርቶ ትናንትና ስፔን ጨዋታውን ማሸነፍ ሳትችል የቀረችበት ውጤትን ነው ማምጣት የቻለችው። እንግዲህ ይህንን ብሔራዊ ቡድን ለመጀመሪያ ጊዜ ወደ ዓለም ዋንጫ እያሳለፈው አሰልጣኝ ቦቢስታ ይባላል። የኬፕ ቨርድ ብሔራዊ ቡድን አሰልጣኝ ነው። አሰልጣኙ ስሙን እንኳን ያገኘው በትውልድ አካባቢው እንደሆነ ይነገራል። ኬፕ ቨርድ ቦአቪስታ የሚባል አካባቢ ላይ ነው ይህ ሰው ትውልዱን ያደረገውና ቦቢስታ ተብሎ እንዲጠራ ተደርጓል። በአጠቃላይ ሀገራቸውን ለመጀመሪያ ጊዜ ዓለም ዋንጫ ላይ በማብቃታቸው ስማቸውን በደማቅ ታሪክ ማስመዝገብ ችለዋል። ቦቢስታ ከተጫዋችነት ጊዜያቸው ጀምሮ የኬፕ ቨርድ አምበል የነበረ ነው። በአሰልጣኝነትም ረዳት ሆኖ እንዳገለገለ ይነገራል። በተጨማሪም በርካታ የሀገር ውስጥ ክለቦችንም አሰልጥኖ ነበር። ትናንትና ደግሞ ለመጀመሪያ ጊዜ ይህንን ብሔራዊ ቡድን በዓለም ዋንጫ ይዞ መጥቶ የመጀመሪያ ነጥቡን የሚያሳካ የመጀመሪያው አሰልጣኝ መሆን የሚችልበትን ታሪክን ሰርቶ ነው እንደወጣ ጭምር የተነገረው። ከጨዋታው በፊት የስፔን ተጫዋቾች አንድ ነገርን ተስማምተው ነበር። የስፔን ብሔራዊ ቡድን ተጫዋቾች ከዓለም ዋንጫው ሩብ ፍጻሜ በፊት ከተሰናበቱ በጭራሽ ጉርሻ እንቀበልም የሚል አቋማቸውን አሳይተው ነበር። የስፔን ብሔራዊ ቡድን የስፔን ብሔራዊ ቡድን እስከ ዋንጫው መጓዝ የሚችል አይነት ብሔራዊ ቡድን እንደሆነ ይገልጻሉ ተጫዋቾቹና ሩብ ፍጻሜ መድረስ ለኛ በጣም ትንሹ ነገር ነው። እስከ ሩብ ፍጻሜ እስከ መድረሳችን በፊት በአንድም ጨዋታ ላይ ምንም አይነት ጉርሻ እንቀበልም ሲሉ ነው የተናገሩት። የብሔራዊ ቡድኑ ተጫዋቾች ሩብ ፍጻሜ ሳይደርሱ ምንም አይነት ጉርሻ ላለመቀበል ነው ከስምምነት የደረሱት። የቡድኑ ተጫዋቾች ሽልማት መቀበል ያለብን ሜዳ ላይ ስኬት ስናስመዘግብ ብቻ ነው የሚል እምነት እንዳላቸው ነው የተገለጸው። ስፔን በ2024 የአውሮፓ ዋንጫን ስታሸንፍም በሽልማት ዙሪያ ተመሳሳይ አሰራርም እንደነበራት የምናስታውሰው ጉዳይ ነው። በትላንትናው ጨዋታ ላይ ኮከብ ሆኖ ያመሻው ግብ ጠባቂያቸው ቮሲኒሃ ይባላል። ይህ ግብ ጠባቂ የኬፕ ቨርድ ግብ ጠባቂ ነው። ትላንትና የስፔንን አጠቃላይ የጎል ሙከራዎች በሙሉ ሲመክት የነበረና ወደ ጎልነት እንዳይቀየርም ትልቅ ነገሮችን ሲያደርግ የነበረ ግብ ጠባቂ እንደሆነ ተመልክተናል። ይህ ግብ ጠባቂ በፖርቱጋል ሁለተኛ ሊግ ነው የሚጫወተው። ይሄ ግብ ጠባቂ በፖርቱጋል የመጀመሪያው ፕሪሚየር ሊግ አለ ከሱ ስር በሚገኘው ሊግ ላይ ነው የሚጫወተውና 40 ዓመቱ ላይ የሚገኝ ግብ ጠባቂ ነው። ትላንትና ራሱን ለዓለም ያሳየበት ምሽት ሆኖ እንግዲህ ተመዝግቧል። ወይም ደግሞ ትላንትና ራሱን ለዓለም አደባባይ በደንብ አሳይቷል። ምርጥ ግብ ጠባቂ መሆኑን ትናንትና አስደናቂ የሚባል የመጀመሪያ ጨዋታን ነው ማድረግ የቻለ ቮሲኒሃ እንግዲህ ከባድ የሚባሉ አደገኛ የስፔን የግብ ሙከራዎችን ማክሸፍ ችሏል። ምንም እንኳን ስፔኖች ጎል አለማስቆጠራቸውን እንደ ክፍተት ቢታየም ነገር ግን የኬፕ ቨርድ መከላከልን ግን ማድነቅ በርካቶች ይኖርብናል ብለን ነው የምናስበው። እንግዲህ ትናንትና የዓለም ዋንጫ አሸናፊነት ቅድመ ግምትን ካገኘው ስፔን ጋር ነጥብ ሲጋሩ ግብ ጠባቂያቸው እንዳልኳቸው በጣም የሚገርም ብቃትን ያሳየው በርካታ ግብ የሚሆኑ ኳሶችን የሚያዳነው ይሄ የ40 ዓመት ቮሲኒሃ ከትናንትናው ጨዋታ በኋላ አንድ አዲስ ነገር ገጥሞታል። በርካታ የማህበራዊ ትስስር ገጾችን ተከታይ እንዳገኘ ነው ይፋ የተደረገው። በተለይ ኢንስታግራም በምንለው የሶሻል ሚዲያ ላይ 56000 ተከታዮች ነበሩት የትናንትናውን ጨዋታ ከማድረጉ በፊት። ነገር ግን ጨዋታው እንደተጠናቀቀ በርካታ የዓለም ሰዎች ይህንን ተጫዋች ፎሎ ማድረግ ጀምረዋል። 1.6 ሚሊዮንም ተከታዮችን እንዳፈራን የተነገረው። ጨዋታው ከመጀመሩ በፊት 56000 ተከታዮች ነበሩት። ጨዋታው ከተጠናቀቀ በኋላ ግን 1.6 ሚሊዮን እንግዲህ እኛ ይህንን መረጃ ወደ እናንተ ለማድረስ በተመለከትንበት ሰዓት ነው ይሄ ቁጥር የነበረው። ከዛ በኋላ ምናልባት ጭማሪዎችን ሊያሳይ ይችላል። ነገር ግን 1.6 ሚሊዮን በላይ አድናቂዎች መከታተል እንደጀመሩ ወይም ደግሞ ፎሎ እንዳደረጉት ነው የተመለከትነው። በአጠቃላይ ግብ ጠባቂው በጨዋታው ላይም እንዲሁ የጨዋታው ኮከብ ሽልማትንም
ማሸነፍ የቻለው እሱ እንደነበር ተመልክተናል። ራሳችንን የምንወቅስበት ምንም አይነት ምክንያት የለም ብሏል የስፔኑ ተጫዋች ሮድሪ። የስፔን የአማካይ ስፍራ ተጫዋች የሆነው ሮድሪ ብሔራዊ ቡድኑ በትናንትናው ጨዋታ በቂ ግብ የማግባት እድል መፍጠሩን ነው የሚናገረው። ማሸነፍ አልቻልንም ያለው ሮድሪ፣ ነገር ግን እነሱ ተከላክለዋል፣ ራሳችንን የምንወቅስበት አንዳችም ነገር የለም ሲል ነው የሚናገረው። ብዙ የግብ ዕድሎችን ፈጥረናል፣ ነገር ግን ወደ ኋላ ተጠግቶ አጥብቆ የሚከላከል ቡድን ላይ ማስቆጠር በጣም አስቸጋሪ ነው ሲል ሮድሪ ይናገራል። እነሱ ምንም አይነት ሙከራ አላደረጉም፣ እኛ የምናደርገው ሙከራ ግን ትክክለኛነትን ማሻሻል ወይም ደግሞ አኪውሬት መሆን አለበት ሲልም ነው ሮድሪ እየተናገረውና በአጠቃላይ የስፔን ብሔራዊ ቡድን የትላንትናውን ጨዋታ ማሸነፍ እንዳልቻለ ተመልክተናል። በቀጣይ ከሳዑዲ አረቢያ ጋር ጨዋታዋን ታደርጋለች። በቀጣይ እንግዲህ ወደ አሸናፊነቱ ትመለሳለች ተብሎ ይታሰባል። 2010 ላይ የምታስታውሱ ከሆነ የስፔን ብሔራዊ ቡድን የዓለም ዋንጫው ሻምፒዮን ሲሆን በመጀመሪያው ጨዋታ አቻ እንኳን አልወጣም ነበር፣ ሽንፈት ገጥሞት እንደነበር ይታወሳል። ያንን ነገር ይከተላሉ ብዬ ጠብቄ ሳይሆን ነገር ግን የመጀመሪያ ጨዋታዎች ብዙ ጊዜ ቡድኖች በዚህ በቶርናመንት ላይ ቀስ እያሉ ቢውልድ እንደሚደረጉ ይታወቃልና የስፔን ብሔራዊ ቡድን የመጀመሪያ ጨዋታውን 0-0 በሆናቸው ውጤት ነው ያጠናቀቀው። ሌላኛው ቤልጅየምና ግብጽም እንዲሁ ምሽት ላይ ጨዋታቸውን አድርገው ነበር። የቤልጅየም ብሔራዊ ቡድንና የግብጽ ብሔራዊ ቡድን ጨዋታ እንዲሁ በአቻ ውጤት የተጠናቀቀ ሌላኛው መርሃ ግብር እንደሆነ የተመለከትነው። አሁን ጨዋታ እየተደረገ እንዳለ ገልጬላችኋለሁ። ኢራን ጨዋታዋን እያደረገች እንዳለ ቀደም ብዬ ገልጬላችሁ እንደነበረ የሚታወቅ ጉዳይ ነው። እሱ ጨዋታ ምናልባት በመሸናነፍ ካልተጠናቀቀ በስተቀር የተደረጉ ጨዋታዎች ትላንትና የተደረጉ ሁለቱ ምሽት ላይ የተደረጉት ጨዋታዎች ቤልጅየም ከግብጽና እንዲሁ ደግሞ ስፔን ከኬፕ ቨርድ የተደረገው ጨዋታ በአቻ ውጤት ነው የተጠናቀቀው። ከዛ ውጭ ሌሊት ላይም ሳዑዲ አረቢያና ዩሩጓይም ያደረጉት ጨዋታ በአቻ ውጤት ነው የተጠናቀቀው። ምናልባት የኢራንና የኒውዚላንድ ጨዋታ በመሸናነፍ ካልተጠናቀቀ በስተቀር አብዛኞቹ ጨዋታዎች ዛሬ የተደረጉት በአቻ ውጤት እየተጠናቀቁ መርሃ ግብሮች እንደነበሩ ጭምር የተመለከት ነው። ቤልጅየምና ግብጽም እንዲሁ ጨዋታቸውን አድርገዋል። የመጀመሪያ ዓለም ዋንጫ መርሃ ግብራቸውን በዚህ ቶርናመንት ላይ ማድረግ ችለዋል። 1-1 በሆናቸው ውጤት ነው ያጠናቀቁት። የግብጽ ብሔራዊ ቡድን በዓለም ዋንጫው ታሪክ ድል ቀንቶት እንደማያውቅ ይታወቃልና ያንን ሪከርድ ለመስበር ትላንትና ጨዋታቸውን አድርገው ነበር። ቤልጅየም ጋር ግን 1-1 ነው የተለያዩት። ግብጽ ቀዳሚ ነበረች። በተለይ በመጀመሪያው 45 የጨዋታ ክፍለ ጊዜ ጥሩ እንቅስቃሴን ማድረግ ችላ ነበር። ኢማም አሹር ባስቆጠረው ጎልም እንዲሁ በቀዳሚነት እየመራች ነበር። የመጀመሪያውን 45 የጨዋታ ክፍለ ጊዜ ያጠናቀቀችው። ለዚህ ጎል መገኘት ደግሞ ሙሐመድ ሳላህ ነበር አሲስት ያደረገው። ሙሐመድ ሳላህን ከዚህ በፊት ከምናውቀው የተወሰኑ ለውጦች ተደርገውበት ነበር። ትናንትና አሰልጣኝ ሆሳም ሐሰን ሲጠቀሙት እንደነበር የተመለከት ነው። እንግዲህ ጎል እንዲቆጠርም አስተዋጽኦችን ማድረግ ችሏል፣ አሲስት ማድረግ ችሏል። አሹር ነው ይህንን ጎል ማስቆጠር የቻለው። ነገር ግን በሁለተኛው አጋማሽ ወይም በሁለተኛው 45 የጨዋታ ክፍለ ጊዜ ጎሎችን ለማስቆጠር በጣም ጠንክሮ ሲሳራ የነበረው የቤልጅየም ብሔራዊ ቡድን ግን በርከት ያሉ የማጥቃት እንቅስቃሴዎችን ሲያደርግ ነበር። ተቀይሮ የገባው ሮሜሎ ሉካኩ ተሳትፎን ባደረገበት ኳስም ሃኒ ራሱ ላይ ጎል አስቆጥሮ የቤልጅየም ጎል ሆኖ ወይም አንዳቻ እንዲሆኑ ያደረጋቸው ጎል የተቆጠረው። የግብጽ ብሔራዊ ቡድን አሁንም የዓለም ዋንጫ ጨዋታን ማሸነፍ ሳይችል እንደቀጠለ ይገኛል። ትናንትናም ድል አልቀናውም። በቀጣይም የግብጽ ብሔራዊ ቡድን ከኒውዚላንድ ብሔራዊ ቡድን ጋር ጨዋታውን የሚያደርግ ይሆናል። ከዛ ውጭ ቤልጅየም ከአይራን ጋር ጨዋታውን የምታደርግበት መርሃ ግብር ይሆናል ተብሎ ይታሰባል። በትላንትናው ጨዋታ ግን ሁለቱም ጨዋታውን ለማሸነፍ በመጀመሪያው 45 የጨዋታ ክፍለ ጊዜም በሁለተኛው 45 የጨዋታ ክፍለ ጊዜም ተመጣጣኝ የሚባሉ እንቅስቃሴዎችን በሁለቱ ቡድኖች በኩል ተመልክተናል። ሁለቱም 15 እና 14 የጎል ሙከራዎችን አድርገዋል። ቤልጅየም 15 የጎል ሙከራዎችን በትላንትናው ጨዋታ ላይ ስታደርግ 14 ሙከራዎችን አድርጋለች። የግብጽ ብሔራዊ ቡድን በአጠቃላይ ሁለቱም ኢላማቸውን የጠበቁ 3 ሙከራዎችን ማድረግ የቻሉበት መርሃ ግብር ነበር። ተመጣጣኝ የሚባል አይነት ፉክክር፣ ሁለቱም ጎሎችን ለማስቆጠር ጥረት ያደረጉበት ተደጋጋሚ ሙከራዎችም የነበሩበት ጨዋታ እንደነበር ነው የተመለከትነው። በአጠቃላይ ግን ሁለቱ ቡድኖች ሳይሸናነፉ ጨዋታቸውን 1-1 በሆናቸው ውጤትም ያጠናቀቁበት መርሃ ግብር እንደሆነ ነው የተመለከትነው። ሌላኛው ሌሊት ላይ በተደረገው መርሃ ግብር ሳዑዲ አረቢያ ከዩሩጓይ ብሔራዊ ቡድን ጨዋታዋን አድርጋለች። ይህኛውም ጨዋታ ምናልባት የትላንትናዎቹ ጨዋታዎች በግብ ጠባቂዎች በጣም ጥሩ እንቅስቃሴ የተደረጉበት ምሽቶች ናቸው ብሎ ማንሳት ይቻላል። ምክንያቱም ሳዑዲ አረቢያ ከዩሩጓይ ብሔራዊ ቡድን ጋር ባደረጉት ጨዋታ የሳዑዲ አረቢያው ግብ ጠባቂ በጣም በርከት ያሉ የጎል እድሎችን ሲያመክን ተመልክተናል። በዚህ ውድድር ላይ እስካሁን በተደረጉ ጨዋታዎችም አንድ ግብ ጠባቂ ይህንን ያክል ሙከራዎችን ሲያድን የሳዑዲ አረቢያው ግብ ጠባቂ የመጀመሪያው እንደሆነ ተመልክተናል። በጣም በርከት ያሉ የጎል ሙከራዎችን ያደረጉት 27 የጎል ሙከራዎችን አድርገዋል። የዩሩጓይ ብሔራዊ ቡድን ከ27ቱ የጎል ሙከራዎች 10 ኢላማቸውን የጠበቁ ሙከራዎች ነበሩና 10ሩንም እንዲሁ ማክሸፍ ባይችልም ነገር ግን 9ኙን መከላከል ችሏል። አንዱ ነው ወደ ጎልነት የተቀየረውና በጣም ጥሩ የሚባል ፐርፎርማንስን አሳይቷል የሳዑዲ አረቢያው
ግብ ጠባቂ እንደምናስታውሰው 2022 የዓለም ዋንጫ ላይም እንዲሁ ሌላኛዊቷን የላቲን አሜሪካ ቡድን ነበር የገጠመችው። ሳዑዲ አረቢያ ከአርጀንቲና ጋር ነበር የመጀመሪያ ጨዋታዋና በርካቶች ሳይጠብቋት አርጀንቲናን አሸንፋ እንደነበር ይታወሳል። ትላንትና ከዩራጓይ ጋር ግን 1-1 በሆነ ውጤት ነው ጨዋታቸውን ያጠናቀቀው። እንግዲህ ሌሊት ላይ የተደረገ ጨዋታ ነው። በአጠቃላይ አልአምሪ 41ኛው ደቂቃ ላይ የአልናስሮ የተከላካይ ስፍራ ተጫዋች ኳስና መረብን አገናኝቶ ቀዳሚ ያደርጓቸው ነበር። ነገር ግን ማክሲ አሮሆ 80ኛው ደቂቃ ላይ ባስቆጠረው ጎል የዩራጓይ ብሔራዊ ቡድን ኳስና መረብን አገናኝቶ ጨዋታው 1-1 በሆናቸው ውጤት እንዲጠናቀቅ ያደረገበት መርሃ ግብር ሆኖ ተጠናቋል። ጨዋታው ግብ ጠባቂው ጥሩ የሚባል ፐርፎርማንስን ያሳየበት መርሃ ግብር ነበር። ቀደም ብዬ እንደገለጽኩት አሁን በዚህ ሰዓት ኢራንና ኒውዚላንድ ጨዋታቸውን እያደረጉ ነው። እኛ ይህንን መረጃ ወደ እናንተ እያደረስን ባለንበት ሰዓት እነዚህ ሁለት ቡድኖች 36ኛው ደቂቃ ላይ ነው የሚገኙት። ሁለት ቡድኖች ሳይሸናነፉ ጨዋታቸውን 1-1 ነው እየሄዱ የሚገኙት። 37ኛው ደቂቃ ላይ ይገኛሉ እኛ ስቱዲዮ በገባንበት ሰዓት ላይ ማለት ነው። ዛሬም የዓለም ዋንጫ ጨዋታዎች ቀጥለው የሚደረግ ይሆናል። ዛሬ በርካቶች የሚጠብቋቸው ጨዋታዎች ይደረጋሉ። ከነዚህ መካከል ምናልባት ድንቅ ፉክክር ልንመለከትበት የምንችለው የፈረንሳይና የሴኔጋል ጨዋታም ዛሬ ይደረጋል። ፈረንሳይ ይህንን ዓለም ዋንጫ ያሸንፋሉ ተብሎ ቅድመ ግምትን በትልቁ ካገኙ ብሔራዊ ቡድኖች መካከል በግንባር ቀደምትነት የሚጠቀስ ነው። በተለይ የማጥቃት መስመሩ በጣም እጅግ አስደናቂ ኳሊቲ ያላቸው ተጫዋቾች እንዳሉበት ይነገራል። እነ ኬሊያን ኤምባፔ፣ ኦስማን ዴምቤሌ፣ ማይክል ኦሊሴ፣ እነ ማርከስ ቱራም፣ እነ ሮያን ሸርኪ በጣም ጥሩ የሚባሉ እነ አክሊዮሼ፣ ደዜሬ ድዌ በጣም ድንቅንቅ የሚባሉ ተጫዋቾች በዚህ ስብስብ ውስጥ እንዳሉ በርካቶች ያምናሉና የፈረንሳይ ብሔራዊ ቡድን በመከላከሉ ብቻ በማጥቃቱ ብቻ ሳይሆን ግን በመከላከሉም ጥሩ ተጫዋቾች አሉት። እነ ዳዮት ኡፓሜካኖ፣ ሳሊባ እንዲሁ እነ ኢብራሂማ ኮናቴን ጨምሮ በጣም ጥሩ የሚባሉ የመከላከል አማራጮችም እንዳሉት ይታወቃልና በጣም ጥሩ ባላንስ ማድረግ የሚችል አይነት ቡድን ይሆናል ተብሎ ይታሰባል። በዚህ ውድድር ላይ ለዋንጫውም ከሚገመቱት ቀዳሚ ቡድኖች መካከል አንደኛው ነው። ሴኔጋል በአንጻሩ የአፍሪካ ሻምፒዮን ናት። ያው ውዝግቦች ቢኖሩትም ነገር ግን የአፍሪካ ሻምፒዮን እንደነበረች እናስታውሳለን። ስለዚህም ከፈረንሳይ ጋር በጣም ጥሩ ፉክክርን ታደርጋለች ተብሎ ይታሰባል። የዛሬው ጨዋታ ልክ ምሽት 4 ሰዓት ሲል የሚደረግ ነው። በርካቶችም በጉጉት የሚጠብቁት ድንቅ ፉክክርም የሚደረግበት ጨዋታም ይሆናል ተብሎ ይታሰባል። የጨዋታ ምሽት 4 ሰዓት ላይ ነው የሚደረገው። ከዛ ውጭ ግን ሌሊት ላይ የሚደረጉ ደግሞ ሁለት ጨዋታዎች አሉ። ሌሊት 7 ሰዓት ሲል ኢራቅና ኖርዌይ የሚያደርጉት መርሃ ግብር እንዲሁ ይጠበቃል። በተመሳሳይ እነ ፈረንሳይ ምድብ የሚገኙ ቡድኖች ናቸው። ኖርዌይ ጨዋታዋን እንግዲህ ለማሸነፍ በተለይ ከ28 ዓመታት በኋላ ነው ወደ ዓለም ዋንጫ የተመለሰችው። ምስጋና ለነ እንግዲህ ለኤርሊንግ ሃላንድና ለጓደኞቹ ለነ ማርቲን ኦዴጋር ለነ አንቶኒዮ ኑሳ ይግባና በማጣሪያው ላይ በጣም በድንቅ ብቃት ነው ወደ ዓለም ዋንጫ ማለፏን ያረጋገጠችው። ምናልባት ወደ 48 ሀገራት ከፍ ማለቱ የዓለም ዋንጫ ተሳትፎ ከጠቀማቸው ሀገራቶች መካከል አንደኛዋ ናት። ነገር ግን ማጣሪያውን በበላይነት ነበር ያጠናቀቀችውና ዛሬ ደግሞ የዓለም ዋንጫ የመጀመሪያ መርሃ ግብሯን ሌሊት 7 ሰዓት ላይ የምታደርግ ይሆናል። በርካቶች ይጠብቁታል። ይህንን ጨዋታ ከኢራቅ ብሔራዊ ቡድን ጋር ነው ጨዋታው የሚደረገው። ሌላኛው የአለፈው የ2022 ሻምፒዮን የሆነችው አርጀንቲና ዛሬ ከአፍሪካዊቷ ተወካይ አልጄሪያ ጋር ጨዋታዋን ታደርጋለች። በዚህ ውድድር ላይ የላቲን አሜሪካ ሀገራት ድል አልቀናቸውም ወይም ውጤቶችን ማምጣት አልቻሉም። ምናልባት ዛሬ አርጀንቲና ያን ነገር ትቀለብሳለች ተብሎ ይታሰባል። ምክንያቱም ዩራጓይ በአቻ ውጤት ነው ያጠናቀቀችው። ብራዚልም በአቻ ውጤት ያጠናቀቀችበት መርሃ ግብርን ነው የምናስታውሰው። ከዛ ውጪም ሌላኛዋ ሀገር ፓራጓይ እንዲሁ ሽንፈት ገጥሟታል። ከዛ ውጪም እንዲሁ ኢኳዶርም ሽንፈት እንደገጠማት የምናስታውሰው ነው በአይቮሪ ኮስት ብሔራዊ ቡድንና እነዚህ ቡድኖች ሽንፈት ገጥሟቸዋል። ዛሬ አርጀንቲና ያን ነገር ትቀለብሳለች ተብሎ ይጠበቃል። ሌሊት 10 ሰዓት ላይ አርጀንቲናና አልጄሪያ ጨዋታቸውን የሚያደርጉ ይሆናል። ይሄ ጨዋታን በርካቶች ይጠብቁታል። የሊዮኔል ሜሲ ቡድን ወይም የሊዮኔል ሜሲ ሀገር ዛሬ መጀመሪያ ጨዋታዋን ሌሊት ላይ ታደርጋለችና በዚህ ዓለም ዋንጫ ላይ በርከት ያሉ ርቀቶችን ይጓዛሉ ተብሎ ከሚጠበቁ ብሔራዊ ቡድኖች መካከል አንደኛው ነው። ኦፕታ ባወጣው መረጃ መሰረትም ለዚህ ዓለም ዋንጫውን ያሸንፋሉ ወይም ፌቨራይት ናቸው ተብሎ ከሚታሰቡ አራተኛ ደረጃ ላይ ከተቀመጡ ቡድኖች መካከል አንደኛዋ ናት አልጄሪያና አርጀንቲና እና የዛሬው ጨዋታን ደግሞ በድል ትጀምራለች ተብሎ ይታሰባል። እንግዲህ የነ ሊዮኔል ሜሲ ሀገር ዛሬ ጨዋታዋን የምታደርግ ነው የሚሆነው። ከዓለም ዋንጫው ጋር በተያያዘ ሌሎች መረጃዎችን እንንገራቸው። የኢራቅ ብሔራዊ ቡድን አሰልጣኝ የሆኑት ግራሃም አርኖልድ ለእኛ ተጫዋቾች ኤርሊንግ ሃላንድን መጋፈጥ ክብር ነው ብለዋል። ሃላንድን በምን መልኩ ለማቆም እንዳሰቡ የተጠየቁት አሰልጣኙ ምናልባትም ፊቱ 5 ተጫዋቾችን ካቆምን እድል ይኖረናል ሲሉ ነው የተናገሩት። አክለውም እንደ ሃላንድ ካለ ተጫዋች ጋር ሜዳውን መጋራት ለእኛ ተጫዋቾች ደስተኛና አይነተኛ ክብር ነው ሲሉ ይናገራሉ። ነገር ግን እኔ ያልተጠበቀ ድንገተኛ ነገርን የማድረግ ልምድና የስነ ልቦና ዝግጁነት አለኝ ሲሉ ነው አሰልጣኙ ጨምረው የተናገሩት። የኢራቅ ብሔራዊ ቡድን ሌሊት ላይ ከኖርዌይ ብሔራዊ ቡድን ጋር
የመጀመሪያውን የዓለም ዋንጫ ጨዋታ እንደሚያደርግ ይታወቃል። የሴኔጋል ብሔራዊ ቡድን ምክር ቤት ፕሬዝዳንት የሆኑት ኦስማን ሶንኮ ሴኔጋል ፈረንሳይን ታሸንፋለች ሲሉ ነው የተናገሩት። የገለጹበት ቃል ግን በርካቶችን እንዲያነጋግር አድርገዋል። የአፍሪካ ቡድንን ያሸንፋል ሲል ነው የገለጹት። በአብዛኛው ያው የፈረንሳይ ብሔራዊ ቡድን ተጫዋቾች ከአፍሪካዊነት ጋር ወይም ደግሞ አብዛኞቹ ከአፍሪካ የሄዱ ናቸው የሚል አይነት ጥያቄዎች ስለሚነሱበት በዚህ መልኩ ገልጸውታል። የአፍሪካ ቡድንን ያሸንፋል፣ ሴኔጋል ፈረንሳይን ታሸንፋለች ሲሉ ነው የተናገሩት። ፖለቲከኛው እንግዲህ ከፍራንስ 24 ጋር ባደረጉት ቃለ ምልልስ ነው ይህንን ነገር የተናገሩት። ሴኔጋል ታሸንፋለች ሲሉም ይናገራሉ። በዚህ እርግጠኛ ነኝ እንደ ማንኛውም ሴኔጋላዊ ሲሉ ይናገራሉ። ጨዋታ ብቻ ነው ያሉት ኃላፊው። እንደ ፖለቲካ ሳየው ጨዋታውን ማንም ቢያሸንፍ አፍሪካ ነው አፍሪካን የሚያሸንፈው ሲሉ ጭምር ነው የተናገሩት። ኦስማን ሶንኮ በንግግራቸው በፈረንሳይ ብሔራዊ ቡድን በርካታ የአፍሪካ የዘር ግንድ ያላቸው ተጫዋቾች መኖራቸውንም እንዲሁ ጠቆም አድርገው ለማለፍ እንደፈለጉ ነው የተገለጸው። በአሜሪካ ባለው ከፍተኛ ሙቀት ምክንያት የፈረንሳይ ተጫዋቾች በቀን ከ4 እስከ 6 ሊትር ውሃ እንዲጠጡ ተገደዋል። በአሜሪካም እየተካሄደ በሚገኘው የ2026 ዓለም ዋንጫ ላይ እየተሳተፈ የሚገኘው የፈረንሳይ ብሔራዊ ቡድን ለተጫዋቾቹ ጠንከር ያለ የጤና ትዕዛዝን አስተላልፏል። እንደ ታዋቂው የፈረንሳይ ጋዜጣ ሌኪፕ ዘገባ ከሆነ እያንዳንዱ ተጫዋች በቀን ከ4 እስከ 6 ሊትር ውሃ መጠጣት እንዳለበትና ግዴታ እንደተጣለበት ነው መረጃው የሚያሳየው። የቡድኑ አሰልጣኞች ስብስብና የሕክምና ባለሙያዎችም በአሜሪካ ያለው የአየር ንብረትና ከፍተኛ ሙቀት በተጫዋቾች ላይ ከባድ የውሃ እጥረት ወይም ዲሃይድሬሽን እና የድካም አደጋን ሊያስከትል ይችላል በሚል ከፍተኛ ስጋት ስላላቸው ነው ይህንን ጥብቅ መመሪያ ለማውጣትም መገደዳቸው እየተገለጸ እንደሚገኝ የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ከዓለም ዋንጫ መረጃዎች ወጣ እንበልና ክለቦችን የተመለከቱ ስፖርታዊ ጉዳዮችን እንመልከት። የማንቸስተር ዩናይትድ ጉዳዮችን ደግሞ ወደ እናንተ እናድርስ። ውድ ቤተሰቦቻችን ኤደርሰን የሕክምና ምርመራውን እንዳላደረገ ይፋ ተደርጓል። በአሜሪካ የሕክምና ምርመራውን ያደርጋል ተብሎ ተጠብቆ ነበር። ከማንቸስተር ዩናይትድ ጋር የሚያደርገውን ዝውውር ሙሉ ለሙሉ ለመቋጨት በርከት ያሉ ሚዲያዎች አዲሱ የማንቸስተር ዩናይትድ ፈራሚ ኤደርሰን በትላንትናው ዕለት በሀገር አሜሪካ ኒውዮርክ ከተማ የሕክምና ምርመራውን እንደሚያከናውን ነበር ዘግበው የነበረው። ሆኖም ግን ይሄ የሐሰት ዘገባ እንደሆነና ተጫዋቹ በትላንትናው ዕለት ምንም አይነት የሕክምና ምርመራ ለማድረጉን ነው ማንቸስተር ኢቭኒንግ ኒውስ አገኘውት ያለውን መረጃ ይፋ አደረገው። እንደ ማንቸስተር ኢቭኒንግ ኒውስ ገለጻ ከሆነ ብራዚል በዓለም ዋንጫ ውድድር የሚኖራት ቆይታ እንዳበቃ ነው ተጫዋቹ ዝውውሩን ለመጨረስ የሕክምና ምርመራንና ሌሎች ነገሮችን የሚያደርገው እንጂ ብራዚል በውድድሩ በጣም ጥሩ እንግዲህ ፉክክሮችን ማድረግ በምትፈልግበት በዚህ ሰዓት ላይ የሕክምና ምርመራዎችን ለማድረግ እንቅስቃሴ እንደማያደርግ ይፋ ተደርጓል። ስለዚህ በበርካታ ትልልቅ ሚዲያዎች ሲወጡ የነበሩት መረጃዎች ኤደርሰን ትላንትና የሕክምና ምርመራውን ያደርጋል የሚል መረጃ ነበር። ነገር ግን ያ ነገር ሳይሆን እንደቀረ ነው የመረጃ ምንጩ ይፋ ያደረገው። አርሰናል ሻምፒየን ከሆነ ማንቸስተር ዩናይትድ ሻምፒየን የማይሆንበት ምንም እድል አይታየኝም ብሏል። ፖል ላቤሌ ፖግባ ነው ይህንን ሀሳብ የሰጠው። የቀድሞ የማንቸስተር ዩናይትድ ኮከብ ፖል ፖግባ ማንቸስተር ዩናይትድ በማይክል ካሪክ ስር ሻምፒየን መሆን ይችላል ሲልም ነው የተደመጠው። አዎ ሻምፒየን መሆን ይችላል ያለው ፖግባ አርሰናል ሻምፒየን መሆን ከቻለ ለምን በእርግጠኝነት ማንቸስተር ዩናይትድ ሻምፒዮን አይሆንም ሲልም ጭምር ነው የሚናገረው። ፖግባ ይቀጥልና እኔ እንደማስበው ማንቸስተር ዩናይትድ በሚቀጥሉት 3 ዓመታት ውስጥ የተወዳጁ የእንግሊዝ ፕሪምየር ሊግ ሻምፒዮን እንደሚሆን በእርግጠኝነት መናገር እችላለሁ ሲል ነው ለቶክ ስፖርት ሀሳቡን እየሰጠ የሚገኘው ፖል ላቤሌ ፖግባ። በዚህ ሳምንት ማንቸስተር ዩናይትድ እና ማቴዎስ ፈርናንዴስ በጣም ወሳኝ ድርድሮችን የሚያደርጉበት ሳምንት እንደሆነ ስኬጁል እንደወጣ መረጃዎች ይፋ ተደርገዋል። የማንቸስተር ዩናይትድ ሰዎች ማቴዎስ ፈርናንዴስን ለማስፈረም በዚህ ሳምንት ከዌስትሃም ዩናይትድ ጋርም ወሳኝ ድርድሮችን ያደርጋሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። የማንቸስተር ዩናይትድ ባለስልጣናት በመጪው ረቡዕ ወይም ደግሞ ሐሙስ ለለንደኑ ክለብም ይፋዊ የዝውውር ጥያቄን ያቀርባሉ ተብሎ እንደሚጠበቅ የመረጃ ምንጩ ይፋ አድርጓል። ይፋዊ ጥያቄዎችን ያቀርባሉ ተብሎ ነው የሚጠበቀው። ከዚህ ቀደም በተደጋጋሚ እንደተገለጸው ተጫዋቹ ማንቸስተር ዩናይትድን ለመቀላቀል ካለው ከፍተኛ ፍላጎት አንጻር የግል ጉዳዮች እንቅፋት ይሆናሉ ተብሎ በጭራሽ እንደማይጠበቁ ነው የመረጃ ምንጩ ይፋ ያደረገው። ስለዚህ ምንም አይነት እንቅፋት ይሆናል ተብሎ አይጠበቅም የግል ስምምነቶች። ምክንያቱም ተጫዋቹ ከማንቸስተር ዩናይትድ ጋር የመቀላቀል ፍላጎት እንዳለው በተደጋጋሚ ሲገለጽ የነበረ ጉዳይ ነው። ትልቁ እንቅፋት ሊሆን የሚችለው ምናልባት ክለቡ የሚጠይቀው የዝውውር ገንዘብ ካልሆነ በስተቀር ማንቸስተር ዩናይትዶች የተጫዋቹ ጉዳይ ያለቀ እንደሆነ ያምናሉ። የምዕራብ ለንደኑ ክለብ ቼልሲ የመስመር ተመላላሽ ተጫዋች ለማስፈረም ከፍተኛ ጥያቄና ድንገተኛ ጥያቄ ሊያቀርብ ይችላል ተብሏል። ይህም የማንቸስተር ዩናይትድ ባለስልጣናትን እንዳስደነገጠ ነው ይፋ የተደረገው። ምክንያቱም ቼልሲ ጥያቄ ሊያቀርብ የተዘጋጀው በማንቸስተር ዩናይትድ በጥብቅ የሚፈለገው የኒውካስል ዩናይትዱን
ተጫዋች ሉዊስ ሆልን ነው ለማስፈረም እንቅስቃሴ እንደሚያደርግ ወይም ድንገተኛ ጥያቄዎችን ሊያቀርብ እንደሚችል እየተነገረ የሚገኘው ስፔናዊው የግራ መስመር ተመላላሽ ማርኮ ኮሬያ ለሎስ ብላንኮቹ አሳልፈው የሰጡት ሰማያዊዎቹም ሉዊስ ሆልን በቦታው መተካትም እንደሚፈልጉ ነው የተነገረው። ማንቸስተር ዩናይትድ የተጫዋቹ ፈላጊ እንደሆነና ከዚህ ቀደምም በተደጋጋሚ ንግግሮችን ለማድረግ ከተጫዋቹ ጋር ጥረቶችን ሲያደርግ እንደነበር ይታወሳል። ተጫዋቹም ወደ ማንቸስተር ዩናይትድ የተወሰኑ ፍላጎቶች እንዳሉት የሚያሳዩ መረጃዎች በተደጋጋሚ ሲወጡና ስንነግራችሁ እንደነበር ይታወሳል። ነገር ግን አሁን የቼልሲ ወደዚህ ዝውውር መግባት ምናልባት ትልቅ ፉክክር በሁለቱ ክለቦች መካከል ሊፈጠር እንደሚችል የሚያሳዩ ነገሮች ይፋ ተደርገዋል። ማንቸስተር ዩናይትድ የተጫዋቹ ፈላጊ እንደሆነ ከዚህ ቀደምም በተደጋጋሚ ሲገለጽ ነበር። ማክፓይሶቹ ከተጫዋቹ ዝውውር በትንሹ 70 ሚሊዮን ፓውንድ አካባቢ እንደሚፈልጉ ነው እየተዘገበ እንደሚገኝ ዘ ጋርዲያን የተባለው የመረጃ ምንጭም ይፋ ያደረገው። አርሰናልን የተመለከቱ መረጃዎችን እንንገራቸው። አርሰናል ፒዮ ኤስፖሲቶን በብዙ አጋጣሚዎች ተከታትለውታል የሚል መረጃ እየወጣ ነው። እርግጥ ነው የዚህ ተጫዋች ወይም የፒዮ ኤስፖሲቶ ጉዳይ በአርሰናል ቤት ሲነሳ ይሄ ለመጀመሪያ ጊዜ አይደለም። ከዚህ በፊትም በጣም በርከት ባሉ አጋጣሚዎች የፒዮ ኤስፖሲቶ ስም ከአርሰናል ጋር ሲነሳ በደንብ እናስታውሳለን። ይሄ ታዳጊ የሚባል አይነት ወይም ደግሞ እድሜው ገና የሆነ ከዚህ በኋላም በደንብ መብሰል የሚችል አይነት ተጫዋች በኢንተር ሚላን ቤት በጣም ጥሩ ጊዜያቶችን ሲያሳልፍ እናስታውሳለን እና አንድሪያ ቤርታ ለተጫዋቹ በጣም ትልቅ ቦታ እንዳለው ይነገራል። ኢንተር ሚላን የዝውውር ሀሳቦችን ለመክታትም የተጫዋቹን ውል ለማደስ እየጣሩ ቢሆንም እንደ ቱቶ ስፖርት መረጃ ከሆነ አርሰናል የፒዮ ኤስፖሲቶን ጉዳይ በቅርበት እየተከታተለው እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። ቡካዮ ሳካ አሁንም በተረከዙ ላይ ችግር አለበት። እናም በዚህ ምክንያት በአሁኑ ጊዜ ሙሉ ጨዋታዎችን ለመጫወት ዝግጁ አይደለም የሚል መረጃ ይፋ ሆኗል። አሁን ባለበት ሁኔታ በቋሚ አስተላለፍ ውስጥ ገብቶ እስከ መጨረሻው ፊሽካ ድረስም ግጥሚያዎችን መጫወት አይችልም ተብሏል። ምክንያቱም ጉዳቱ ያገረሽበታል ተብሎ ይታመናል። ዴክላን ራይስ በሁለተኛው የውድድር ዓመት አጋማሽ ላይም እንዲሁ በነበረበት የጀርባ ችግር ምክንያትም የህመም ማስታገሻ መርፌዎችን ሲወስድ እንደነበረም ጭምር እየተነገረ ነውና ምናልባት እነዚህ ሁለት ተጫዋቾች በዓለም ዋንጫው ላይ ጉዳቶች እንቅፋት እንዳይሆንባቸው እየተሰጋ ይገኛል። በተለይ ቡካዮ ሳካ ሙሉ እንኳን ልምምዶችን ማድረግ እንደማይችል አሰልጣኝ ቶማስ ቱሄል ሲናገሩ እንደነበር የምናስታውሰው ነውና አሁን ላይ የተወሰኑ ጨዋታዎች ላይ ብቻ ተሳትፎ ሊያደርግ የሚችልበት እድሉ እንዳለው ነው የተገለጸው። ሌላኛው እየሰማን የምንገኘው ጉዳይ ከአርሰናል ጋር በተያያዘ የክሪስቶስ ዞሊስ ጉዳይ ነው። ይህ ተጫዋች አርሰናል ለማስፈረም ጥረት ያደርግበታል ተብሎ የሚጠበቀው ተጫዋች ነው። ዝውውሩን ለመጨረስም አርሰናል ቀዩን ማብራት ብቻ ማሳየት እንዳለበት ነው የተነገረው። ድርድሮች ላቅ ያለ ደረጃ ላይ ናቸው። አርሰናል ክሪስቶስ ዞሊስን ለማስፈረም ከወሰነ ወዲያውኑ እንቅስቃሴዎችን ሊያደርግ እንደሚችል ነው እየተገለጸ የሚገኘው። ሌሎች አማራጮችንም እያዩ ይገኛሉ። ደጋፊዎች ክሪስቶስ ዞሊስን ይፈልጋሉ። ተጫዋቹም አርሰናልን መቀላቀል እንደሚፈልግ ነው ዘገባዎች የጠቆሙት። አርሰናል ዝውውሩን ለማጠናቀቅ ከወሰነ ዝውውሩ በፍጥነትም ሊጠናቀቅ የሚችልበት እድሉ እንዳለው ጭምር ይፋ ተደርጓል። ይህን የክንፍ መስመር ተጫዋች አርሰናሎች ለሞርጋን ሮጀርስም ትልቅ ፍቅር እንዳላቸው ይናገራል። እናም ደግሞ በሱ ዝውውር ላይም ትልቅ ስራዎችን ለመስራትም መዘጋጀታቸውን የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። አርሰናል ከተጫዋቹ ሰዎችና ከአስተን ቪላ ጋርም እየተነጋገረ እንደሆነ ፋብሪዚዮ ሮማኖ ይፋ ማድረጉን ነው ዘገባዎች እየጠቆሙ የሚገኙት። የዴክላን ራይስ ኮንትራትም በዚህ ክረምት በአርሰናሎች ላይ ትልቅ ትኩረት የሚሰጠው ጉዳይ ሊሆን ይችላል ተብሏል። በዚህ ዓመት መጀመሪያ ላይ የመጀመሪያ ደረጃ ውይይቶች ጀምረው ነበር። ዴክላን ራይስ እንደ ሪያል ማድሪድ እና ሌሎችም ክለቦች ቢፈልጉትም ነገር ግን እሱም በአርሰናል በጣም ደስተኛ እንደሆነ እየተነገረ ነው። ድርድሮች በተቀላጠፈ ሁኔታ ላይ እየሄዱ ሲሆን ይህ ደግሞ የእሱ ጉዳይ እንደሚጠናቀቅ ይጠበቃል። በተለይ ሪያል ማድሪድ ይህንን ተጫዋች ለማስፈረም የተወሰኑ ፍላጎቶች እንዳሉት የሚያሳዩ መረጃዎች ሲወጡ ነበር። ነገር ግን ተጫዋቹ ከአርሰናል ጋር በጣም ደስተኛ እንደሆነ በክለቡ እንደሚቆይም ነው ያረጋገጠውና በቅርቡ ኮንትራት ይፈርማል ተብሎ ይጠበቃል በአርሰናል ቤት። ሌላኛው በአርሰናል በማንቸስተር ዩናይትድ እና በማንቸስተር ሲቲ በጥብቅ የሚፈለገው ሳንድሮ ቶናሊን ለማስፈረም ሌላኛው የሰሜን ለንደን ክለብ የሆነው ቶተንሃም ሆትስፐርስም ወደ ዝውውሩ እጁን ማስገባቱ ይፋ እየተደረገ ይገኛል። ወደ ፉክክሩ መቀላቀሉ ነው የተነገረው። ዲዘርቢ ለአማካይ ክፍሉ ደረጃውን ከፍ ለማድረግ ሳንድሮ ቶናሊን ይፈልገዋል የሚል መረጃ ይፋ ተደርጓል። ስፐርስ ግን ማንቸስተር ሲቲ እንዲሁ አርሰናልና ማንቸስተር ዩናይትድ የሚፎካከሩበትን ተጫዋች የራሳቸው ለማድረግና ለአዲሱ ፕሮጀክት ያላቸውን ቁርጠኝነት ለማሳየትም ዝግጁ እንደሆኑ ፋብሪዚዮ ሮማኖ ይፋ አድርጓል። አርሰናል በዚህ ዝውውር ውስጥም ደካማ የሚያደርገው ነገር ምናልባት ለተጫዋቹ ከ60 ሚሊዮን ፓውንድ በላይ ለመክፈል ፍቃደኛ እንዳልሆኑ መነገሩ ነው። የመረጃ ከኒውካስል ዩናይትድ ጋር የተያዙ ዜናዎችን በታማኝነት ከሚያጋራው ሰው የተገኘ መሆኑ ምናልባት አርሰናል ይህንን ተጫዋች የማግኘት እድሉን ጠባብ ያደርግበታል ተብሎ እንዲጠበቅም
እንዳደረገ ነው የመረጃ ምንጩ ይፋም ያደረገው። ሌላኛው ቶማስ ቱሄል አርሰናል የቆሙ ኳሶችን የተጠቀመበትን መንገድን ለእንግሊዝ ብሔራዊ ቡድን በዓለም ዋንጫው እንደ አርአያ ይሆናል ብሎ በማመኑ በልምምድ ላይ ትልቅ ትኩረት በመስጠት ያንን ነገር እየተገበሩት እንደሚገኝ ይፋ ተደርጓል። ቡድኑ በብዙ ነገሮች ወይም በብዙ ደግሞ የአርሰናል ተጫዋቾች ላይም ተደግፏል። በተለይም የቆሙ ኳሶች ላይ ባላቸው ብቃትም አርሰናል በቅርብ የውድድር ዓመታት ያገኘውን ስኬት ለመድገምም እንዲረዳቸው በቡካዮ ሳካና ዴክላን ራይስ ላይም እንደተማመኑ ጭምር ይታወቃል። በአርሰናል ቤት እንግዲህ የማዕዘን ምቶችን የሚያሻሙትና የቆሙ ኳሶችን የሚያሻሙት እነዚህ ሁለት ተጫዋቾች እንደሆኑ ይታወቃልና የቶማስ ቱሄል ቡድንም አሁንም በዚህ ጥንካሬው ይቀጥላል ተብሎ እንደሚታሰብ ነው የተገለጸው። የአርሰናልን ጥንካሬ ይወስዳል ተብሎ ተገምቷል። ዊሊያም ሳሊባ ይናገራል። ስለ አርቴታ አዲሱ ምክትል አሰልጣኝ ጋብሪኤል ሄንዜ ነው የሚናገረው። ጋብሪኤል ሄንዜ ለእኛ ጋር ሲቀላቀል በሁሉም ሰው ላይ መጮህ ጀመረ። ትልልቅ ተጫዋቾችንም ጨምሮ ይቆጣቸው ነበር። ሁሉም ተገርመው ነበር ሲልም ነው የተናገረው። ከዛ በኋላ ግን ምርጥ አሰልጣኝነቱ እኛን መሰክራለን ብሏል። ዊሊያም ሳሊባም ለአርቴታ ስለሚሰጠው ቦታም ሲናገር እኔ የዓለም ምርጥ ተከላካይ ከሆንኩኝ ምስጋናው ለሚኬል አርቴታ ነው የሚገባው ሲል ይናገራል። ዊሊያም ሳሊባ ከቻምፒየንስ ሊግ ፍጻሜ በኋላም ለጋብሪኤል ማጋላይሽም የላከለት መልእክትን በተመለከተ ሲናገር ያለ አንተም እዚያ እንደርስም ነበር ብዬ ነግሬዋለሁ። ምንም ነገር መጨመር አያስፈልግም፣ ምክንያቱም የምናወራው ስለ ጋብሪኤል ማጋላይሽ ነው። እውነተኛ ተፋላሚ ነው። ስለዚህ ደግሞ ቅስሙን አይሰብረውም ሲልም ጭምር ነው የተናገረው። ዊሊያም ሳሊባ ነው ስለ ቡድን አጋሩ ጋብሪኤል ማጋላይሽ ሀሳቡን የሰጠው። ሊቨርፑልን የተመለከተ መረጃን ደግሞ ወደ እናንተ እናደርስ። ሊቨርፑል አዩብ ቦአዲን ከሚከታተሉ በርካታ ክለቦች መካከል አንደኛው እንደሆነ ይፋ እየተደረገ ይገኛል። ሊቨርፑል ለተወሰነ ጊዜ አዩብ ቦአዲን ያውቀዋል። ባለፈው ዓመትም ሊልን በቻምፒየንስ ሊግ ከመግጠማቸው በፊትም በስፋትም ስለ ሊልም ሲከታተሉ እንደቆዩ ነው የመረጃ ምንጩ ይፋ ያደረገው። አዩብ ቦአዲ ከተጠባባቂ ወንበር ተቀይሮ ገብቶ እንደነበረም ጭምር ይፋ ተደርጓል። አርሰናል፣ ቼልሲ፣ ፓሪስ ሰን ዠርሜን እና ባየር ሚኒክም ፍላጎት እንዳላቸው ጭምር ነው የተናገረው። በሚቀጥለው ወር ንግግሮች እንደሚካሄዱ ይጠበቃል። ነገር ግን ሊል ወደ 50 ሚሊዮን ፓውንድ ይፈልጋል ተብሏል። ስለዚህም ክለቦች ሌሎች ቦታዎችን ማጠናከር አፋጣኝ ጠቀሜታ ያለው ሲሆን የኢንቨስትመንት መጠኑም በዚህ ዝውውር ላይ ተግባራዊ መሆን አለመሆኑን እየገመገሙ ይገኛሉ ተብሏል። የሊቨርፑል የአሁኑ ትኩረት የማጥቃት ቦታዎች ላይ ነው። ክለቡ በጋክፖ ቡድኑን ለመልቀቅ እንደሚፈልግ እያወቀ ስለሆነ ስለዚህም ይህንን ተጫዋችም ለመተካትም ጥረቶችን ያደርጋሉ ተብሎ ይታሰባል። ስለዚህ የማጥቃት መስመር ላይ በጣም በጠንካራ ሁኔታ እንቅስቃሴዎችን የሚያደርጉበት የዝውውር መስኮት ይሆናል ተብሎ እንደሚታሰብ ነው ሳይመን ጆንሰን የዴይሊ ሜሉ ጸሐፊ መረጃውን ይፋ እያደረገ የሚገኘው። ለተጫዋቹ ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ ዳርዊን ኑኔስ በዚህ ክረምት ወደ ሊቨርፑል ይመለሳል የሚሉት ዘገባዎች ሐሰት ናቸው ይላል ፋብሪዚዮ ሮማኖ እንደተናገረው ከሆነ። ስለዚህ ዳርዊን ኑኔስ ወደ ሊቨርፑል የመመለስ ምንም አይነት እድል የለውም ሲል ነው ታማኙ ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። የማንቸስተር ሲቲን ጉዳዮች እንመልከት። ራያን ሸርኪ ይናገራል። ይሄ የውድድር ዘመን እኔና ሃላንድ እርስ በርሳችን የመተዋወቅና የአጮት መንገዳችንን የመረዳት ነበር። ነገር ግን እመኑኝ በሚቀጥለው የውድድር ዘመን አስፈሪ ጥምረትን እንፈጥራለን እኔና ኤርሊንግ ሃላንድ ሲል ነው ራያን ሸርኪ ሀሳቡን የተናገረው። ኖቲንግሃም ፎረስት በቅርብ ጊዜ የወጡ ዘገባዎች ከተለቀቁ በኋላ የኤሊዮት አንደርሰን ጉዳይ የመልቀቅ እድልን በእርግጠኝነት አምነውበታል። ስለዚህም ለሱ መተካት የሚችል አይነት ተጫዋችን በገበያው ላይ እየፈለጉ ነው። ቬራ ዛዚ የተባለ ተጫዋችን ሊተካው ይችላል ብለው እሱን እያናገሩ እንደሚገኙ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ኤልሞንዶ ዲፖርቲቮ ይፋ እንዳደረገው ዘገባ ከሆነ ሄስኮ ግቫርዲዮል ለሪያል ማድሪድ ያቀረበለትን ጥያቄ ውድቅ አድርጓል። ይህንንም ተረጋግጧል። ሪያል ማድሪድ የተቻለውን ሁሉ ጥረትን ቢያደርግም ሄስኮ ግቫርዲዮል ግን አሁን ላይ ጊዜው እንዳልሆነ ይሰማዋል። ከዛም ሪያል ማድሪድ ሙሉ ትኩረቱን ወደ ማርኮ ኮሪያ እንዳደረገ ነው ኤልሞንዶ ዲፖርቲቮ የተባለ የመረጃ ምንጭ ይፋ ያደረገው። አሁን ላይ ሄስኮ ግቫርዲዮል በማንቸስተር ሲቲ እስከ 2031 የሚያቆየውን ኮንትራት ለመፈራረም በጣም ከጫፍ መድረሱን የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ኒኮ ኦራይሊ ይናገራል። ከፊል ፎደን ጋር ተነጋግሬ ነበር። በፊፋ ዓለም ዋንጫ ላይ በመቅረቱም በጣም አዝኗል ሲልም የተናገረው። ፊል ፎደንን በተመለከተ ኒኮ ኦራይሊ ሲናገር ከሁለቱም ከፊል ፎደን እና ከኮል ፓልመር ጋር አብሬ ተጫውቻለሁ። ሁለቱም አስደናቂ ናቸው። በስብስብ ውስጥም ባለመካተታቸው ለነሱ በጣም አሳዛኝ ነው። እነሱም በጣም እንደሚያዝኑ ይታወቃል። አሁን ላይ ግን የሚያተርፉበትና ለቀጣዩ የውድድር ዘመን የሚዘጋጁበት ጊዜ ነው ሲልም ጭምር ነው ኒኮ ኦራይሊ የተናገረው። ማንቸስተር ሲቲ የሊል ተስፈኛ ወጣት ተጫዋች አዩብ ቦአዲን በጥልቅ እየተከታተሉት እንደሆነ ተነግሯል።
ይህም ደግሞ የስፔን ተጫዋቾች ሮድሪ በኢቲያድ ካልቀጠለ ረጅም ጊዜ ምትክ አድርገው የሚያስቡት ተጫዋች እንደሆነ ነው ይፋ የተደረገው። የሲቲ ስካውቶች የ18 ዓመቱን የተከላካይ አማካይ ተጫዋችን በአዲሱ ማሊያ እንደሚያዩት ነው እየገለጹ የሚገኙት። እሱም ብራዚል ከሞሮኮ የመጀመሪያው ጨዋታ ላይ በመሃል ሜዳው ላይ ጥሩ አፈጻጸሞችን በማሳየቱ የዓለምን ትኩረት ስቧል። በብራዚል ጨዋታ ላይ ከፍተኛ ትክክለኛ ፓሶችን በማድረግ ቀዳሚ ነበር። ከፍተኛ ኳሶችን መያዝ የቻለ ተጫዋች ነው። ሁለተኛ ደረጃ ላይ ተቀምጧል። ከፍተኛ የመሬት ላይ ዱዌሎችን በማሸነፍ የተሳኩ ድሪብሎችን በማድረግ እንደ ሁለተኛ ደረጃ ላይ የተቀመጠ ተጫዋች ነበር። ፈረንሳይ ውስጥ የተወለደው ይህ ተስፋ ያለው ተጫዋችም የሞሮኮ ብሔራዊ ቡድን የወደፊት ተስፋ መሆኑን እንግዲህ አሳይቷል። በሮድሪ የመቆየት ሁኔታና በእርግጠኝነት ላይ ስለሌለ አዩብ ቦአዲ ለረጅም ጊዜ የማንቸስተር ሲቲ የሚወዱት አይነት ተጫዋችም መካከልም እንደሆነ ጭምር እየተነገረ ነው። የቸልሲን ጉዳይ እናንሳም። ቸልሲ ጁሪየል ሃቶን የወደፊቱ የቡድኑ ዋና አካል አድርጎ ይመለከተዋል። ማርኮ ኮሪያ እንዲሸጥም የተደረገበት ትልቁ ምክንያትም ያ እንደሆነ ፋብሪዚዮ ሮማኖ ይናገራል። ቸልሲ በግራ ተከላካይነትና በሌሎች ቦታዎች ላይ መጫወት የሚችል ሁለገብ ወይም ቨርሳታይል የሚባል ተጫዋች ለማስፈረም ፍላጎት እንዳላቸው ጭምር ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ታዋቂው የዝውውር ጋዜጠኛ የሆነው ቤን ጃኮብስ እንደዘገበው ኤንዞ ፈርናንዴዝም ቸልሲን መልቀቅ እንደሚፈልግ ምንም ሚስጥር አይደለም ብሏል። ማርኮ ኮሪያን ተከትሎ ወደ ሳንቲያጎ ቤርናቢው ለመጓዝ ከፍተኛ ፍላጎትም አለው። የኤንዞ ወኪሎችም ከሚያዝያ ወር ጀምሮ ከሪያል ማድሪድ ጋር ንግግር እያደረጉ እንደሆነም ጭምር ነው የተነገረው። በዚህ መሰረትም ተጫዋቹ ክለቡን ለቆ የሚወጣበት እድል በጣም ሰፊ ነው ተብሏል። በዚህ የሪያል ማድሪድ ጉዳዮችን እናንሳ። ኦሪዮል ሹዋሜኒ ይናገራል። በዚህ የውድድር ዘመን በሪያል ማድሪድ አሪፍ ደረጃ ላይ እደርሳለሁ ብለህ ታስባለህ ተብሎን ተጠይቆ ነበር። አዎ ካለፈው የውድድር ዘመን ሁለተኛው አጋማሽ ጀምሮ እንኳን አሪፍ ደረጃ ላይ መድረስ ጀምሬ ነበር። እናም በዚህ ዓመት በትልልቅ ጨዋታዎች ላይ ባሳየሁት ብቃት ምክንያት በሚድፊልድ ቦታ ላይ ያለኝን ቦታ ለማስከበር ረድቶኛል። በተከላካይ መስመር ሴንተር ባክ ላይም ሲጫወት ትችት ሲሰነዘርብኝ ነበር። እኔም ይሄ የኔ ትክክለኛ ቦታ አይደለም ብዬ መልሼ ነበር። ነገር ግን ሰዎች ያ ግድ አይሰጣቸውም። ያም ቢሆን ግን እኔ በዚህ ቦታ ላይ ምንም ችግር የለብኝም ብሏል። አንድ ቀን ትመሰገናለህ፣ በንጋታው ደግሞ በቀጣዩ ቀን ደግሞ የማይረባ ልትባል ትችላለህ። ይሄ ምን ማለት ነው? ምንም ማለት አይደለም። ይሄ የሁሉም ሰው የግል አስተያየት ነው ሲልም ጭምር ነው የተናገረው ቹዋሜኒ። ከፌዴሪኮ ቫልቬርዴ ጋር ስለነበረው ክስተትም ምን ተማርክ ተብሎ ጥያቄ ቀርቦለት ነበር። ቀደም ሲል እንደተናገርኩት እኔን የረበሸኝ በትክክል ከተፈጠረው ነገር በተቃራኒ የወጡት የተቀነባበሩ የሐሰት ወሬዎች ናቸው። ያ ደግሞ እኔ ልቆጣጠረው የምችለው ነገር አይደለም። ከሁሉ በላይ ዋናው ነገር እኛ መልበሻ ክፍል ውስጥ ሰላማዊና መረጋጋት የሰፈነበት ሆነን መቀጠላችን ነው። ከዚህ የወሰድኩት ትምህርትም በህይወት ውስጥ ምንም አይነት ነገር ቢገጥምም ችግሩ መቼም ቢሆን አንተ እንደምታስበው ያክል ትልቅ አለመሆኑ ነው። ስለዚሁ እናወራለን፣ ነገ ደግሞ እንደዚሁ ስለዚሁ መነጋገራችን የማይቀር ነው። ብዙ መነጋገር የሚሆኑባቸው 2 ወይም 3 ቀናቶችን ማለፍ ይኖርባል። ይሄ ታሪክ በጣም ከመጋነኑ የተነሳ በመጀመሪያዎቹ 2 ወይም 3 ቀናት ውስጥም መቼም የሚያበቃ አልመሰለም ነበር። ከዚያም ከ2 ወይም ከ3 ቀናት በኋላ ሌላ አዲስ አስገራሚ ታሪክ ይፈጠራል፣ አንተም ወደ ሌላ ነገር ትሻገራለህ ሲል ነው የተናገረው ኦሪዮል ሹዋሜኒ። ኤንዞ ፈርናንዴስ ከሪያል ማድሪድ ጋር ወይም ከኩኮሪያ ጋር ሪያል ማድሪድን መቀላቀል እንደሚፈልግ ይፋ ተደርጓል። ሪያል ማድሪዶች የትኛውን አማካይ ሊያስፈርም እንደሚችል በቀጣይ መወሰን ይኖርበታል ተብሎ ይታሰባል። ሪያል ማድሪድ በአሁኑ ሰዓት ሊያስፈርመው የሚፈልገው የአማካይ ክፍል አይነት ፕሮፋይልን ለመወሰን እየተወያዩ ነው። ከኤንዞ ፈርናንዴስ በተጨማሪ ማቴዎስ ፈርናንዴስ እና ሮድሪም ውይይት እየተደረገባቸው የሚገኙ ተጫዋቾች እንደሆኑ ነው ቤን ጃኮብስ ይፋ ያደረገው። በኒኮ ሽሎተርቤክ ወኪልና በሪያል ማድሪድ መካከል ቀጥተኛ ንግግሮች መደረጋቸውን የሚያሳዩ መረጃዎችም ይፋ ተደርገዋል። ምናልባት ጀርመናዊውን ተጫዋች ለማምጣትም ሪያል ማድሪድ ሊሞክር እንደሚችል የሚያሳዩ ነገሮች አሉ። ኢንተር ሚላን ኤድዋርዶ ካማቪንጋን ማስፈረም ይችል እንደሆነ ማድሪድ ጋር ግንኙነት አድርገዋል። ነገር ግን ይሄ ዝውውር ማድሪድ ያደርገዋል ተብሎ በጭራሽ አይጠበቅም ነው እየተባለም የሚገኘው። ኒኮ ፓዝ በቀጣዩ የውድድር ዘመን በኮሞ ለመቆየት ተስማምቷል። ጆዜ ሞሪኒዮ ለተጫዋቹ እሱ የሚፈልገውን የቋሚ ተሰላፊነት ቦታ እንደማይሰጠው አሳውቆታል። ስለዚህ በሚቀጥለው የውድድር ዓመት በዛው መቆየትን ምርጫው ሊያደርግ እንደሚችልና ከዛ በኋላ ግን ምናልባት በቀጣዮቹ ዓመታት ወደ ሪያል ማድሪድ ሊመለስ የሚችልበት እድሉ እንዳለው የሚያሳዩ መረጃዎች ናቸው ይፋ እየተደረጉ እንደሚገኝ ዘገባዎቹም የጠቀሙት። ባርሴሎናን የተመለከቱ መረጃዎችን እናንሳ። ባርሴሎናዎች የፌራን ቶሬስን ውል ማደስ ይፈልጋሉ ተብሏል። በብሉ ግራናዎቹ ቤት አሪፍ የውድድር ዓመትን እያሳለፈም የሚገኘው ይሄ ተጫዋችም ስፔናዊ አጥቂ ፌራን ቶሬስ ከባርሴሎና ጋር ለተጨማሪ ዓመታት የሚያቆየውን ውል ሊፈራረም እንደሆነ ተሰምቷል። ተጫዋቹ ከተለያዩ ክለቦች ጋር ስሙ ሲነሳ የቆየ የነበረ ቢሆንም ባርሴሎናዎች ግን የፌራን ቶሬስን ውል ለማደስም
ከፍተኛ ፍላጎት አሳይተዋል። ፌራንም በባርሴሎና መቆየትን ይፈልጋል ብሏል። ላካንዴ ናሴር የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ በተለይ ይህ ተጫዋች ደግሞ በተለይ የሮበርት ሌቫንዶስኪ ክለቡን ለቆ መውጣቱን ተከትሎ በዚህ ምክንያትም ተጫዋቹ ለመቆየትም ፍላጎቶች ማሳዩትና ክለቡም ሌላ አጥቂ ተጫዋችን በአንድ የዝውውር መስኮት ማጣት እንደማይፈልግ ይፋ ተደርጓል። ሮበርት ሌቫንዶስኪ የቺካጎ ፋየር የ2 እና የ3 ዓመታት ውል ፕሮፖዛልን ለመቀበልም በቅርብ ይወስናል ተብሏል። ተጫዋቹ የወደፊት ህይወቱን ለመገምገም ከቤተሰቡና ከወኪሉ ጋርም ወደ አውሮፓ እንደተመለሰ ነው የተነገረው። የቺካጎ ጉብኝቱ አዎንታዊ ተብሎም ተገልጿል። አሁን ላይ ውሳኔው በሮበርት ሌቫንዶስኪ እጅ ላይ መሆኑን የሚያሳዩ መረጃዎች ናቸው እየተገለጹ የሚገኙት። ስለዚህም የተጫዋች አሁን ወደ አሜሪካ ሜጀር ሊግ ሶከር ሊያመራ እንደሆነ ይፋ ተደርጓል። ዴኮ ጠዋት ላይ ከዣን ቨርጊል ወኪሎች ጋር አልቫሮ አይኳ ጋርም እንዲሁ ከፍተኛ ተጫዋቹን ለማስፈረም የወደፊት ሁኔታን ለመወያየት ተገናኝተዋል። ከማዮርካ መውረድ በኋላ የቨርጂል የመልሶ መግዛት አማራጭ ዋጋም ከ30 ሚሊዮን ዩሮ ወደ 12 ሚሊዮን ዩሮ ወርዷል። ይህም ወደ ባርሴሎና የመመለስ እድሉን እውን ያደርገዋል ተብሎ እንዲጠበቅም እንዳደረገው ነው የመረጃ ምንጩ ይፋ እያደረገም የሚገኘው። በመጨረሻም እየተካሄደ በሚገኘው የ2026 የዓለም ዋንጫ ላይ ዓለም አቀፉ የእግር ኳስ ማህበር ፊፋ የተጫዋቾች ደህንነትን ለመጠበቅ በሚል ያስተዋወቀው የጨዋታም የውሃ እረፍትም ሰዓት ከፍተኛ ትችቶች እየተሰነዘረበት እንደሚገኝ ነው የተገለጸው። በርካታ የስፖርት ተንታኞች እንደሚሉት ከሆነ ውሳኔው በተጫዋቾች ጤንነት ይልቅም ለታላላቅ የቴሌቪዥን ጣቢያዎች ማስታወቂያ ማስተላለፊያና ተጨማሪ የገቢ ማስገኛ መንገድ ሆኖ አገልግሏል። ይህ አሰራር በተለይም በውድድሩ ላይ ጠንካራ ፉክክር እያሳዩ ያሉ ሀገራት የነበራቸውን የጨዋታ በላይነትና የስነ ልቦና መነሳሳትን በመስበር ረገድ ከፍተኛ ጉዳት እያደረሰ እንዳለን የተገለጸው። ይህ አወዛጋቢ ክስተትም በምድብ 3 ከስኮትላንድና ከሃይቲ ጋር ባደረገችው ጨዋታ ላይ በግልጽ የታየ ሲሆን ሃይቲ በስኮትላንድ ላይ ከፍተኛ ጫናዎችን ፈጥራ በነበረችበት የጨዋታው 22ኛ ደቂቃ ላይ ጨዋታው በውሃ እረፍት ምክንያት እንዲቋረጥ ተደርጓል። በዚህም የ3 ደቂቃ እረፍት ወቅትም የስኮትላንድ አሰልጣኝ ስቲቭ ክላርክም ፈጣን ስልታዊ ለውጦችን እንዲያደርጉ እድል የሰጠ ሲሆን ከእረፍቱ መልስም የሃይቲ የጨዋታ የበላይነት ተቋርጦ ስኮትላንድ በጆ ማጊን ብቸኛ ግብም 1-0 ልታሸንፍ ችላለች። በተመሳሳይ ሁኔታ ጀርመን ከኩራሳው ጋር ባደረገችው ጨዋታ ኩራሳው አቻ መሆን የቻለች ቢሆንም ከ2 ደቂቃዎች በኋላ በተሰጠው የውሃ እረፍት ምክንያት የቡድኑ መነሳሳት አሽቆልቁሎ ጨዋታው በጀርመን የ7-1 አሸናፊነትም እንዲጠናቀቅ እንደ ምክንያትነት ተነስቷል። ፊፋ ውሳኔውን ባለፈው ታህሳስ ወር ይፋ ሲያደርግ የአየር ንብረት ሁኔታ ምንም ይሁን ምን የተጫዋቾች ደህንነትን ለመጠበቅ ነው ቢልም የጨዋታው መሀል ላይ የሚሰጡት የ30 ሰከንድ ማስታወቂያዎች ብቻ ከ200,000 እስከ 750,000 ዶላር የሚያስገኙ በመሆናቸው የፊፋን እውነተኛ የንግድ ፍላጎት የሚያሳይ ነው ብለው በርካቶች እየገለጹት እንደሚገኝ ነው የተዘገበው። ዴይሊ ሜል የስፖርት ባለሙያዎችን ሀሳብ ዋቢ አድርጎ እንደዘገበው የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ የውድድሩ ተሳታፊ ሀገራት ቁጥርን ወደ 48 በማሳደግና የትኬት ዋጋን በመጨመር በውድድሩን ለገቢ ማስገኘት ብቻ እየተጠቀመበት ነው በሚል ጠንካራ ወቀሳ እየቀረበባቸው ነው። በአጠቃላይ ፊፋ የጀመረው አዲሱ አሰራር የእግር ኳስን ተፈጥሯዊ የጨዋታ ፍልስፍናና ፍሰትን ውበትን ከመቀማቱም በላይ አሰልጣኞች ስህተቶቻቸውን አርመው ጨዋታውን በቀላሉ እንዲቆጣጠሩ በማድረግም የውጤት ላይ ቀጥተኛ ተጽዕኖ እያሳደረ እንደሚገኝ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተ ማክሰኞ የማለዳ ስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። እንዳይረሳ የዓለም ዋንጫ ጨዋታዎች ዛሬም ቀጥለው ይደረጋሉ። ቀደም ብዬ እንደገለጽኩላችሁ ግን እኛ ስቱዲዮ ባለንበት ሰዓት አንድ ጨዋታ እየተደረገ ነው። ኢራንና ኒውዚላንድ ጨዋታቸውን እያደረጉ ነው። ቀደም ብዬም እንግዲህ 36ኛው ደቂቃ ላይ የነበረውን ውጤት ገልጬላችኋለሁ። አሁን ከእረፍት እየገቡ ይገኛሉ። ጨዋታው ሁለቱ ቡድኖች አሁንም 1-1 በሆናቸው ውጤት ላይ ነው እየቀጠሉ የሚገኙት። ዛሬ ፈረንሳይ ከሴኔጋል፣ ከዛ ውጪ ኢራቅ ከኖርዌይ እና አርጀንቲና ከአልጄሪያ ጋር የሚያደርጓቸው ጨዋታዎች እስከ ሌሊት ድረስ የሚደረጉ መርሃ ግብሮች ናቸው። በእነዚህ ጨዋታዎች ፈታ ዘና እንድትሉ በአክብሮት እንጋብዛለን። እኛ ግን ምሽት ላይ በሚኖረው ፕሮግራማችንም ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።